ዛሬ በሃይማኖት በጣም ጠቃሚ የሚሆኑ ለህይወታችን የሚበጁ ትምህርትን ታገኙ ዘንድ ይዤላችሁ ቀርቤያለሁ። አጭር ቪዲዮ ነው፣ ትከታተሉት ዘንድ ጋብዛችኋለሁ። መኩሪያ አብርሃም ነኝ። በፊቱ ቻናሌ ስም መኩሩሽ ኢትዮ ነበር። አሁን የእውቀት ማዕድ ብዬ ቀይሬዋለሁ። ይህንንም በኮሜንት ላይ አሳውቃለሁ። ተከታተሉ ዘንድ ግብዣችን ነው። አብራችን ቆዩ። አብርሽ ምን እንደሚመክረን እስኪ እንከታተልና ወደ ህይወታችን እንወስዳለን። አብርሽ ቀጥል እስኪ። ታህሳስ 24 ይሄ ቪዲዮ ጭፈራና ዳንስ ለምትወዱ ሰዎች በተለየ ሁኔታ ደግሞ ሮብና አርብን እንዲሁም ደግሞ ሁለቱን ሰንበታት ቅዳሜና እሁድ ቀን የሙዚቃ ኮንሰርት፣ ጭፈራ፣ ዳንስ እያላችሁ ለምትሄዱና የቤተ ክርስቲያናችን አበይት በዓላት ሲዘጋጁ ማለትም ጥምቀት፣ ፋሲካ፣ ገና ሲዘጋጅ የሙዚቃ ኮንሰርት እያላችሁ ጭፈራና ዳንስ ቤት ለምትሄዱ ሰዎች ይሄ ቪዲዮ ለእናንተ ነው። ነገ ታህሳስ 24 አስቀሎና ወይም ደግሞ ሰሎንቂያ በምትባል ሀገር አባ ጳውሊ የተባሉ ቅዱስ አባት አርብና ሮብን በተለይም ደግሞ ሰንበታትን እየጠበቁ ሕግን የሚሽሩ ጭፈራ ቤት የሚሄዱ ዝሙትን የሚዘሙቱ መጠጥን የሚጠጡ ሰዎችን ወደ ጭፈራ ቤት፣ ወደ ዳንስ ቤት፣ ወደ መጠጥ ቤት የሚያስገባቸውን ክፉን ሰይጣን በስልጣነ ክህነታቸው ገዝተውና አስረው ያናዘዙት ቅዱሱ አባታችን አባ ጳውሊ የእረፍት በዓላቸው ነው። እኒህ ቅዱስ አባ ጳውሊ ገዳማዊ ባህታዊ መናኝ ሲሆኑ ከዕለታት አንድ ቀን ከገዳማቸው ወደ ሰሎንቂያ ወደምትባል ከተማ ለስራ አገልግሎት የ15 ዓመት ልጅ እግር ዲያቆን አስከትለው ይሄዳሉ። ታዲያ በዚያም እየሄዱ እያለ ሮብ ቀን ላይ ዝርያቸው የሄሮድስ ወገን የሆኑ ክፉ የአገሪቱ ሰዎች ሮብ ቀን ተሰባስበው ወደ ጭፈራ፣ ወደ ዳንስ ቤት ሲሄዱ ይመለከታሉ። በዚያ ዘመን አጠራር ውሽባ ቤት ይባላል። ታዲያ እርሳቸውን ወደዛ ጭፈራ ቤት ከሚሄዱት ሰዎች አንዱን ወጣት ጠሩና ወዴት እየሄዳችሁ ነው? ይህን ስራ ለምንድን ነው የምትሰሩ ብሎ ይጠይቁታል። እኛ የሄሮድስ ዘሮች ነን፣ አባቶቻችን ስርዓት ሰርተውልናል፣ ዘርግተውልናል። ሮብና አርብ ቀን ቤተሰቦቻችንን ይዘን ወደ ውሽባ ወይም ደግሞ ወደ ጭፈራ ቤት እንሄድና እንጠጣለን፣ እንደንሳለን፣ እንጨፍራለን። በመጨረሻ መብራት ይጠፋልንና በእጃችን የያዝነውን ሰው ሴትም ይሁን ወንድ፣ ልጅም ይሁን ሚስት ይዘን እንዳራለን ብለው ነገራቸው። ይህ ባህል ከአባቶቻችን የወረሰው ነው ብሏቸዋል። በዚህም የተነሳ ቅዱስ አባታችን አባ ጳውሊ እጅግ በጣም አዝነዋል። ከዚያም ሌሊት በሆነ ጊዜ ካረፉበት ቤት ወደዚህ ወደ ጭፈራ ቤቱ ይሄዱና ወደ ላይ እጃቸውን ዘርግተው ጸሎት ያደርጋሉ። ጌታ ሆይ እነዚህ ሰዎች ለወደፊት የሚመጣውን ትውልድ እንዳይበክሉ እዚህ ውሽባ ቤት፣ እዚህ ጭፈራ ቤት እንዳለ ሁሉንም ክሰፋቸው ብለው ይጸልያሉ። ታዲያ ጸሎታቸውንም እንደፈጸሙ ልዑል እግዚአብሔር ማንን እነዚህም ሰዎች እንዲቀስፍ ያዘዛል መሰላቸው? እነዚህ ሰዎች ጭፈራ እንዲጨፍሩ ሮብና አርብን እንደዚሁም ሰንበታትን እንዲሽሩ ያደረጋቸው ራሱን ባለቤቱን ሰይጣንን ከዚያ ጭፈራ ቤት ውስጥ በሰው አምሳል የእሳት ሰይፍ ይዞ እሳት ለብሶ እሳት ጎርሶ እንዲወጣ አደረገው። በዚህ ሰዓት ቅዱስ አባታችን አባ ጳውሊ ሲያዩት አንተ ማን ነህ ብለውታል። አምላክ ጸሎትን ስለሰማ እነዚህ ሰዎች እንዳጠፋቸው እኔ ራሴ ልቆኛል ብሏቸዋል። እርሳቸው እነዚህ ሰዎች ከማጥፋት በፊት ለዚህ ስራ እንዴት አድርገህ እንደምታደርጋቸው፣ ሰዎችን እንዴት አድርገህ እንደምታሳስታቸው፣ በተለይ ወጣቶችን የአንተ መሳሪያ እንዴት እንደምታደርጋቸው፣ ከህፃናታቸው ጀምሮ ህፃናትን እንዴት አድርገህ እንደምታጠምዳቸው በስልጣነ ክህነቴ አስሬሃለሁ። እያንዳንዱን በዚህ ዓለም ላይ የምትሰራበትን ጥበብህን በሙሉ ግለጽልኝ ብለውታል። እሱም አንድ ባንድ በዚች ምድር ላይ በምን አይነት ጥበብ እንደሚሰራ፣ ሰዎችን እንዴት የራሱ መሳሪያ እንደሚያደርጋቸው፣ እንዴት ወዳጁ ወገኖቹ እንደሚያደርጋቸው ነግሯቸዋል። በዚህ ጊዜ እሳቸውም ሰውን ታስተው ዘንድ እንዴት ኃይል ታገኛለህ ባሉት ጊዜ ሰይጣንም እንደዚህ አለ። ሰው በእግዚአብሔር ሕግ ጸንቶ ሳለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በፍጹም እምነት ሆኖ ራሱ ላይ የሚያማትብና አብ ወልድ መንፈስ ቅዱስን በየሰዓቱና በየጊዜው የሚጠራ ከሆነ በዚህ ሰው ላይ በፍጹም ስልጣን የለንም፣ አንሰለጥንበትም። በንጽህና ሆኖም የአምላኩን ስጋና ደም የሚቀበል ከሆነ ሰዎች ጋብቻ ሲፈጽሙ፣ ትዳርን ሲጀምሩ በስጋና በደሙ የሚታሰሩ ከሆነ በእነሱ ላይ መሰልጠን አንችልም፣ ትዳራቸውን አናበላሽም። በጋብቻ አንድ ከሆኑ በኋላ በመኝታቸው ሲገናኙ አምላካቸውን ስም ጠርተው የሚገናኙ ከሆነ እኛ አንሰለጥንባቸው። ነገር ግን እንደ አህዛባውያንና እንደ አረማውያን ዝም ብለው በመኝታቸው የሚዳሩ ከሆነ የአምላካቸውን ስም የማይጠሩ ከሆነ በእነሱም ላይ ሆነ በሚወልዷቸው በልጆቻቸው ላይ እንሰለጥናለን። ነገር ግን ማንኛውም ሰው ስህተቱን አውቆ
ከተመለሰ እዚያ ሰው ላይ አንሰለጥንም። ባለትዳሮች ልጅን ከወለዱ በኋላ ወንዱ በ40 ቀኑ ክርስትና እስከሚነሳ ሴቷም ደግሞ ቀና ክርስትና እስከምትነሳ እስከሚጠመቁ ድረስ አሳዳጊዎቻቸው ወይም ደግሞ ወላጆቻቸው በሕፃናቱ ገላ ላይ በስመ አብ ወወልድ ወመንፈስ ቅዱስ እያሉ የማያናግሩባቸው ከሆነ እኛ በእነዚህ ሕፃናት ላይ ሰልጥነን እናድርባቸዋለን፣ ማደሪያቸውም እንሆናለን። በዚህ ጊዜ አባታችን አባ ጳውሊ የሁሉም ነገር መሰረት ትዳር ነውና ባለትዳሮች ላይ እንዴት ነው ስራህን የምትሰራው ብለው ጠይቀውታል። ወገኖች እርሱን ያናዘዙበት ሰይጣንን ያስቀባጠሩበት መንገድ እጅግ በጣም ብዙ ነው። በነገራችን ላይ መጽሐፏ ከሰይጣን ጋር የተደረገ ቃለ ምልልስ ትላለች። ያሳተመውም ሐይቅ ቅዱስ እስጢፋኖስ ገዳም ነው። ወገኖች እዚህ መጽሐፍ ላይ የሌለ ነገር የለም። የሰይጣን አሰራር ሙሉ ለሙሉ ተገልጾባታል። ከዚህ ላይ ግን የገረመኝን ነገር ልንገራቸው። አባ ጳውሊ የትኛውን ጸሎት ትፈራለህ? የትኛውን ጸሎት ያሻሻሃል? ባሉት ጊዜ ከጸሎቶች ሁሉ እርሱ ራሱ ባለቤቱ ያስተማራት አባታችን ሆይ የምትል ጸሎት በጣም ታስፈራኛለች። እርሷን ጸሎት የሚያደርግ ሰው ላይ በፍጹም መጠጋት አልችልም ብሏቸዋል። አዎ ሌላ ደግሞ 3 ምዕት የደረሷትን የሃይማኖት ጸሎትን የሚጸልይ ሰው የ10 ቀን ጎዳና መንገድ ከእርሱ ርቀን ቢሆን እንኳን ይህችን ጸሎት የሚያደርስ ሰው ያስጨንቀናል፣ ያስፈራናል። ወደ እርሱ መጠጋት በእሱ ላይ መሰልጠን አንችልም ብሎ ነግሯቸዋል። ሌላስ ምን ያስፈራ ባህል ባሉት ጊዜ በሌሊት ተነስቶ የሚጸልይ ሰው ያስፈራኛል። እጁን ሰፋ አድርጎ ዘርግቶ አንገቱን ወደ ላይ ቀና የሚያደርግ ሰው ያስፈራኛል። ከሁሉም ትዕግስትን ገንዘብ ያደረገ ትህትናን ገንዘብ ያደረገ ሰው ያስፈራኛል። ሃይማኖታዊ ተጋድሎች እንዳና ያለው ሰው ያስፈራኛል። ለአምላኩ ፍቅር ሲል ገናውን አሳልፎ ለመከራ የሚሰጥ ሰው ያስፈራኛል። ለአምላኩ ፍቅር ሲል ገናውን ለመከራ አሳልፎ የማይሰጥ ሰው ግን እሰለጥንበታለሁ ብሏቸዋል። ለአምላኩ ፍቅር ሲል መከራን የሚሸከም ለአምላኩ ፍቅር ሲል ገናውን አሳልፎ ለመከራ የሚሰጥ ማለት የሚጾም፣ የሚጸልይ፣ የሚሰግድ የሚጾም፣ የሚጸልይ፣ የሚሰግድ ያስፈራኛል ነው ያላቸው። እንግዲህ ክቡራትና ክቡራን እንደሰማችሁት ነው። በሃይማኖታችን ማወቅ ያለብን ብዙ ጉዳዮችና ትምህርቶች ቢኖርም እንኳን አሁን የተባለው በቂ ነው። እነዚህን ከተገበርናቸው አንደኛ ሃይማኖተኛ ነን ማለት እንችላለን። ሁለተኛ እግዚአብሔር በእኛ ይደሰታል። ሶስተኛ ደግሞ ጠላታችን አንበርክከን እኛ በእምነታችን ነፃ ሆነን በዚች ዓለም ላይ መኖር እስካለብን እድሜ ድረስ እግዚአብሔር እስከጠራን ድረስ በሰላም ያለ ርኩሰት መናፍስት ውጊያ መኖር የምንችልበት ዋናው ጥበቡ ይሄ ነው ማለት ነው። ስለዚህ እንግዲህ ከአሁን በኋላ የማንጾም የማንጸልይ ሰዎች ይህንን እያሰብን ዋጋውንና ጥቅሙን እያሰብን ወደ ተግባር መግባት እንዳለብን ነው ልብ ማለት ያለብን። እስኪ እንግዲህ ተጸልዩ ዘንድ የሃይማኖት ጸሎት ወይም ጸሎተ ሃይማኖት የሚባለውን 3 ምዕት የደረሱትን ጸሎት እሱን እንዴት እንደሆነ የሚጸለየው ለማታውቁት ላሰማችሁ። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘያስተርኢ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእማምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእምበሌሁ አልቦ ዘኮነ ወእምንትኒ ዘበሰማይነ ወዘበምድርኒ ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደ እምሰማያት ተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሲ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ በሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንነ ሕያዋነ ወሙታነ ወአልቦ ማኅለቅት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንሰግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በአሐቲ ቅድስት ቤተ ክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ወንሰፎ ትንሣኤ ሙታነ ወሕይወተ ዘይመጽእ ለዓለመ ዓለም። እንግዲህ እንደሰማችሁት ነው። ይችን ጸሎት በቃላችሁ ይዛችሁ መጸለይ እንዳለባችሁ አትርሱ። ምክንያቱም እቺ በጣም ፓወርፉል የሆነች ጸሎት ነች፣ ከአቡነ ዘበሰማያት ቀጥሎ ማለት ነው። ይህን ጸሎት የሚጸልይ ሰው እንግዲህ የ10 ቀን መንገድ ያህል እንርቀዋለን ነው የሚሉት ርኩሳት መናፍስት። ስለዚህ በጣም ፓወርፉል እንድንሆን እኛ የእግዚአብሔር መንፈስ ቅዱስ በእኛ ላይ እንዲያድር ያደርጋል ማለት ነው። ስለዚህ እንግዲህ ክርስትናን በአግባቡ መጠቀም ከቻለኛ ዋናው ነገር ሃይማኖት ነው እንጂ በምድር ላይ ያለውን
የቁስ ኑሮ መኖር አይደለም ማሰብ ያለብን። እንግዲህ ለመብላት አልተፈጠርንም፣ ለመብላት ለመጠጣት እና ቁሳቁስን ለማምለክ አይደለም የተፈጠርነው እና እዚህ ምድር የመጣ ነው። ሀገራችን በምድር አይደለም እንደምታውቁት፣ የተማራችሁ እንደምታውቁት እንግዲህ እኛ ለቅጣት ነው እንጂ እዚህ የመጣ ነው። ለቅጣት ስንመጣ ደግሞ የቅጣት ስራ አለ። ከቅጣቱም ደግሞ አልፎ የጽድቅ ስራም አለና ያንን እንድንሰራ እግዚአብሔርን በትክክል እንድናመልክ እንጂ እዚህ ለዘላለም እንድንኖር በጥበብ በቴክኖሎጂ በምቾት እንድንኖር አይደለም። ስለዚህ አሁን ይሄንን በደንብ ከልባችን ጽፈን ማድረግ ያለብን የሃይማኖት ስራዎች በርካታ ስራዎች ቢኖሩም እንኳን ጾም፣ ጸሎት፣ ስግደት፣ ምጽዋት ዋና መሆን አውቀን የቅዱሳን የጻድቃን የሰማዕታትን ቃል ኪዳናቸውንም እየተጠቀምን በሃይማኖታችን ለመኖር መታገል እንዳለብን ልብ ማለት አለብን። ለዛሬ ይህን ያህል ከተማማርን በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ለሁላችሁ ይሁን። በሰላም ቆዩን።